ሶስት ጥብቅ ሰበር ዜናዎች ተሰምተዋል። የሻዕቢያ ወታደሮች ከመከላከያ ሰራዊቱ ላይ ተኩስ እየከፈቱና እየተዋጉ ስለመሆናቸው የሚገልጽ አስደንጋጭ ዜና ወጣ። ኢሳያስ አፈወርቂ አምርረዋል። አብይን ያስቆጣ አደገኛ እርምጃ በምርጫው ዋዜማ ጀምረዋል። የአሜሪካው ተቋም ይህንን አስደንጋጭ ወታደራዊ ዜና ዛሬ ይፋ አድርጎታል። ከዚህ በተጨማሪም የፋኖ ኃይሎች በኦሮሚያ ያላቸው እንቅስቃሴ እየተስፋፋ መጥቷል የተባለ ሲሆን ክስተቱ አቶ ሽመልስ አብዲሳን ጨምሮ የኦሮሚያ ክልል ከፍተኛ አመራሮችን አስደንግጧል። ፋኖ በኦሮሚያ በርካታ አካባቢዎችን መቆጣጠሩንም የተቋሙ ሪፖርት አብራርቷል። ወዲህ ደግሞ መካከለኛው ምስራቅ ላይ ያለው ትኩሳት አይሏል። ነገሩ እየተጋጋለ ነው፣ ከቁጥጥር ውጭም ወጥቷል። ኔታንያሁ ኢራን በእሳት እየተጫወተች ነው፣ ነገር ግን በቅርቡ ትፈርሳለች ሲሉ ኢራን እንደሚደበድቡ ዝተዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተደመጡ ሰበር ዜናዎችን አጠናቅረን መጥተናል። አስቀድማችሁ ይህንን ቪዲዮ ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። የሻዕቢያ ወታደሮች ከመከላከያ ሰራዊቱ ጋር እየተዋጉ መሆናቸው ተሰማ። ይህ አስደንጋጭ ዜና በምርጫው ማግስት ነው የተሰማው። ኢሳያስ አፈወርቂ አምርረዋል፣ ወደ እሳቱም ዘለው ገብተዋል። የኤርትራ ወታደሮች ከኢትዮጵያ ሰራዊት ጋር እየተዋጉ ያሉት በአማራ ክልል የፋኖ ኃይሎችን ወታደራዊ ዩኒፎርም በመልበስ ነው ተብሏል። ይህንን መረጃ ያጋራው ግጭቶችን በመተንተን የሚታወቀው አንድ የአሜሪካ ተቋም ነው። ይህንን አስደንጋጭና የኢትዮጵያን መንግስት ቆጣ የኢትዮጵያን ሉዓላዊነትን የደፈረ መረጃ በዝርዝር ትሰሙታላችሁ። የፋኖ ኃይል በኦሮሚያ በስፋት እየተንቀሳቀሰ ስለመሆኑ የሳተላይት ምስል ወጣ። በወለጋ የሚንቀሳቀሱ የፋኖ አደረጃጀቶች ሙሉ በሙሉ በሻዕቢያ ይደገፋሉ ሲል አንድ ተቋም መረጃን ይዞ ወጥቷል። አክሌድ የተሰኘው የአሜሪካ ድርጅት ባወጣው ሪፖርት የሻዕቢያ ወታደሮች የፋኖ ወታደራዊ ዩኒፎርም በመልበስ በኦሮሚያ ክልልና በአማራ ክልል በስፋት እየተንቀሳቀሱ ነው ብሏል። የፋኖ ኃይሎች በኦሮሚያ እያደረጉት ያለው እንቅስቃሴ እየተስፋፋ ነው ብሏል። ታዳምጡታላችሁ። መካከለኛው ምስራቅ ላይ ጦርነቱ ዳግም አገርሽቷል። ኢራን እየደበደበች ነው። አሜሪካም ያጸፋ ጥቃት እየፈጸመች ነው። ኔታንያሁ ይህን ተከትሎ ባወጡት መግለጫ ኢራን በሰዓት እየተጫወተች ነው፣ ነገር ግን ትጠፋለች፣ በቅርቡ ጠብቁ በማለት ዝተዋል። እነዚህና ሌሎች መረጃዎችን አጠናቅረናል። ተመልካቾቻችን እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ዝርዝሮቹ እናምራ። የሻዕቢያ ወታደሮች ከመከላከያ ሰራዊቱ ጋር እየተዋጉ መሆናቸው ተረጋገጠ። ይህ አስደንጋጭ መረጃ በዛሬው ዕለት ወጥቷል። የኤርትራ ወታደሮች ከኢትዮጵያ ሰራዊት ጋር እየተዋጉ ያሉት በአማራ ክልል የፋኖ ኃይሎችን ወታደራዊ ዩኒፎርም በመልበስ ነው ተብሏል። ይህንን አስደንጋጭና የኢትዮጵያን መንግስት ያስቆጣ መረጃ ያወጣው የአሜሪካው ተቋም ነው። ግጭቶችን በመተንተን የሚታወቀው አክሌድ የተሰኘው ተቋም ባወጣው ሪፖርቱ ኤርትራ የሰለጠነ የፋኖ ክንፍ በምዕራብ ኦሮሚያ ተሰማርቶ እየተንቀሳቀሰ ይገኛል ብሏል። ተቋሙ በሪፖርቱ ሁለት ጉዳዮችን አንስቷል። በወለጋ የሚንቀሳቀሰው የፋኖ ኃይል ሙሉ በሙሉ የተደራጀውና የሚደገፈው በሻዕቢያ ነው የሚል ሲሆን፣ ሁለተኛው ደግሞ በአማራ ክልል የሻዕቢያ ወታደሮች የፋኖ ኃይሎችን ወታደራዊ ሬንጀር ወይም ዩኒፎርም በመልበስ ከመከላከያ ሰራዊቱ ጋር እየተዋጉ ነው የሚል። የፋኖ ታጣቂዎች ወደ ምዕራብ ኦሮሚያ የሚያደርጉት መስፋፋት ተጠናክሮ ቀጥሏል ያለው አክሌድ የወለጋው የአፋብን ክንፍ በኤርትራ የሰለጠነ መሆኑን የሀገር ውስጥ ምንጮቼ ነግረውኛል ብሏል። የፋኖ ታጣቂዎችና የኤርትራ ኃይሎች በጋራ ሲሰሩ የመጀመሪያቸው አይደለም ያለው ተቋሙ ሻዕቢያ ጦሩን አማራ ክልል አስርጎ ማስገባቱን ሰምቻለሁ ብሏል። አክሌድ የሀገር ውስጥ ምንጮች ነገሩኝ ባለው መረጃ መሰረት የሻዕቢያ ጦር በአማራ ክልል ከፋኖ ታጣቂዎች ጋር አብሮ ይንቀሳቀሳል። በመከላከያ ሰራዊት ጋር የሚከፈቱ ጥቃቶችንም አብሮ ተቀናጅቶ ይፈጽማል። ሪፖርቱ እንደሚያመላክተው እነዚህ የኤርትራ ኃይሎች ማንነታቸውን ለመደበቅ የፋኖ ዩኒፎርም ለብሰው ይንቀሳቀሳሉ። በተለይም በሰሜን ወሎ አንዳንድ አካባቢዎች የጋራ ዘመቻዎችን ጭምር ማድረጋቸውን ተቋሙ በካርታ ጭምር አስደግፎ አቅርቧል። ተቋሙ በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፋብን ክንፍ የወለጋውን ፋኖ ለማጠናከር የተለያዩ እርምጃዎችን ወስዷል ይላል። ቡድኑ ከአማራ ክልል ተሻግሮ በኦሮሚያ ክልል መንቀሳቀስ የቻለው በሻዕቢያ ድጋፍና በኦነግ ሸኔ መዳከም ነው ብሏል። በዚህም ከአማራ ክልል ጋር የሚዋሰኑ የምዕራብ ኦሮሚያ አካባቢዎች ላይ አዲስ ስጋት ተደቅኗልም ብሏል። በፈረንጆቹ 2024 የአማጺው ኦነግ ሸኔ ተገንጣይ ቡድን ለመንግስት እጁ መስጠቱን ተከትሎ ከተፈጠረው አንጻራዊ መረጋጋት የታየበት ወለጋ በዚህ ዓመት ግጭት እያስተናገደ ቀጥሏልም ይላል። በተጋመሰው የፈረንጆቹ 26 ከገባ ወዲህ እስካሁን ባለው ጊዜ ውስጥ በምዕራብ ኦሮሚያ የፋኖ ታጣቂዎች የሚሳተፉባቸው
ግጭቶች ጨምረዋል ብሏል። ተቋሙ በሪፖርቱ በዚህ ዓመት ወለጋ ውስጥ በመንግስትና በፋኖ ታጣቂዎች መካከል ከፍተኛ ቁጥር ያላቸው ግጭቶች ተመዝግበዋል ብሏል። በምዕራብ ኦሮሚያ የተመዘገቡ ግጭቶች በጥቅሉ የፋኖ ታጣቂዎች ተሳትፎ ያለባቸውም ናቸው። ይህም ፋኖ በኦሮሚያ ክልል እግሩን እየተከለና እየዘረጋ እንደሚገኝ የሚያረጋግጥ ነው ብሏል። በወለጋ እየጨመረ የመጣው ይህ የፋኖ እንቅስቃሴ ሰላማዊ ሰዎችን ኢላማ ያደረጉ ጥቃቶች እንዲሁም በፋኖና በጸጥታ ኃይሎች መካከል የሚደረጉ ግጭቶች እንዲበራከቱ አድርጓል። የግጭቱ መባባስ ከፈረንጆቹ 2019 ጀምሮ በአማራና ኦሮሚያ አዋሳኝ አካባቢዎች ተደጋጋሚ ጭካኔ የተሞላባቸው ጥቃቶችን መልሶ እያቀጣጠለ ይገኛልም ብሏል። ፋኖ በምዕራብ ኦሮሚያ የሚያደርገውን እንቅስቃሴ አሁን ባለበት ደረጃ ከቀጠለ መላ ኦሮሚያ በፋኖ እጅ ስር መግባቱ አይቀርም በማለት ነው የተደመጠው። ወደ ሌላኛው መረጃችን አመራን። ህወሓት ወልቃይትን በአጭር ጊዜ ለመቆጣጠር ኃይል እያዘጋጀ መሆኑን ክራይሲስ ግሩፕ ገለጸ። ተቋሙ በሪፖርቱ የደብረ ጽዮን ገብረ ሚካኤል ቡድን ጊዜያዊ መንግስቱን አፍርሶ ሙሉ በሙሉ ስልጣኑን መቆጣጠሩን ተከትሎ በመጪዎቹ የክረምት ወራት ጦርነት ሊከፍት ይችላል ሲል አስጠንቅቋል። ህወሓት በአሁኑ ወቅት ጊዜያዊውን የክልል አስተዳደር በስልታዊ መንገድ አስወግዶ ስልጣኑን የተቆጣጠረው የተበታተነውን ኃይሉ ለመሰብሰብ ነውም ብሏል። ቡድኑ አሁን እያደረገ ባለው እንቅስቃሴ ሙሉ በሙሉ ከተጠናከረ በኋላ የመጀመሪያው እርምጃው ምናልባትም በሚቀጥሉ ጥቂት ሳምንታት ውስጥ ወልቃይትን መቆጣጠርና ወደዚሁ አቅጣጫ ውጊያ ለመክፈት ሊሆን እንደሚችል ክራይሲስ ግሩፕ አስጠንቅቋል። ይሁን እንጂ ራሱን ለጦርነት እያዘጋጀ ያለው ህወሓት ወልቃይትን በኃይል የመቆጣጠር እንቅስቃሴ ለኢትዮጵያ መንግስት ቀይ መስመር መሆኑንም አስጠንቅቋል። ለዚህም ፌዴራል መንግስት ወልቃይት ከፍተኛ የመከላከያ ኃይል አሰማርቶ አካባቢውን ከሚያስተዳድሩ ከነ ኮሎኔል ደመቀ ዘውዱ ጋር ተቀናጅቶ እየተዘጋጀ መሆኑን ጠቁሟል። እንደተሰጋው ህወሓት ወልቃይትን በኃይል ለመቆጣጠር ከተንቀሳቀሰ ቀጠናውን ወደ ለየለት የጦርነት አዙሪት የሚከት ጦርነት ማስከተሉ ፈጽሞ አይቀርም ብሏል። ጦርነቱ ወልቃይት ላይ ከተለኮሰ በቅርብ ርቀት ላይ ያሉት ሻዕቢያና የሱዳን ኃይሎች ህወሓትን ደግፈው ሊሰለፉ ይችላሉም ብሏል። ህወሓት ወልቃይትን በኃይል ለመቆጣጠር እርምጃ ከወሰደ የጎረቤት ሀገራት ኃይሎች በተለያዩ መንገዶች እንደሚገቡበት ሳይታለም የተፈታ ነውም ብሏል። ህወሓት ወልቃይትን በኃይል ለመቆጣጠር እርምጃ ከወሰደ የጎረቤት ሀገራት ኃይሎች በተለያዩ መንገዶች እንደሚገቡበት ሳይታለም የተፈታ ነው። በተለይም ሻዕቢያ ትግራይ እንደ መከላከያ ቀጠና ወይም በፈር ዞን መጠቀም ስለሚፈልግ በአሁኑ ወቅት መከላከያ የሚቆጣጠረው የኤርትራ ቁልፍ አዋሳኝ ወልቃይት በህወሓት እጅ እንዲገባ ድጋፍ ሊሰጥም ይችላል ብሏል። ሻዕቢያ ምንም አይነት የሀገር ውስጥ ጫናዎችንም ሆነ የዲፕሎማሲ መዘዞችን መቋቋም ስለሚችል ህወሓት ድንበሮችን እንዲቆጣጠር ይፈልጋልም ተብሏል። ለዚህም አሁን ላይ ውጥረት ውስጥ የገቡትን ኤርትራ፣ ኢትዮጵያንና ሱዳን የሚያዋስነው ወልቃይት ከመንግስት እጅ ማውጣት ላይ አተኩሮ እንደሚሰራ ነው የተነተነው። አሁን ባለው የሻዕቢያ ትግራይን በፈር ዞን አድርጎ የመጠቀም ስልት እንደተፈራው ኤርትራና በኢትዮጵያ መካከል ቀጥተኛ ጦርነት የመፈጠሩን እድል ያሰፋዋልም ብሏል። ሁለቱም ጎረቤት ሀገሮች ማለትም ሱዳንና ኤርትራ ተቀናቃኝ ቡድኖችን መደገፋቸውን ሊቀጥሉ ይችላሉ ያለው ተቋሙ ይህም የውክልና ጦርነትን ያስከትላል ሲል አስጠንቅቋል። ወልቃይት ላይ አይቀሬው ጦርነት ከተቀሰቀሰ ተቋሙ ከህወሓት ጋር ቅንጅት ፈጥሯል ያለው አማራ ፋኖ ብሔራዊ ንቅናቄ አፋብን አሰላለፉ ምን ሊሆን እንደሚችልም ጠቀስ አድርጓል። ቡድኑ ወልቃይትን ለመቆጣጠር ጥቃት ከከፈተ ፋኖ ያለው ምርጫ ከመንግስት ጋር የሚያደርገውን ውጊያ ማጠናከር ወይም ከህወሓት ጎን በመሰለፍ የ4 ኪሎን አቅም ማዳከም ሊሆን እንደሚችል ነው እያመላከተው። ይህ በእንዲህ እንዳለ ህወሓት በትላንትናው ዕለት ለዓለም አቀፉ ማህበረሰብ አንድ ደብዳቤ ጽፏል። ደብዳቤው እጅጉን እያነጋገረ ነው የሚገኘው። አደገኛ ጦርነት እየመጣ ነውና ዓለም አቀፍ ተቋማት በአስቸኳይ ጣልቃ ይግቡ ብሏል። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ ላይ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ብሏል። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 ሊቀረፍ የማይችል እና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው የዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች ነው ሲል አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብሏል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ አይቀሬ እንዲሆን አድርጎታልም ብሏል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠብ አጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ በጥቅሉ ቀጠናውን ሊያናጋና ሰብአዊ ቀውሱን ሊያባብስ እንደሚችልም አመላክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የከሰሰው ትህነግ የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ዝግጁ ነው በማለት ጥሪውን አሰምቷል።
ወደ መጨረሻው ዘገባችን ናምራ። መካከለኛው ምስራቅ ላይ ጦርነቱ ዳግም አገርሽቷል። ኢራን እየደበደበች ነው። አሜሪካም ያጸፋ ጥቃት እየፈጸመች ነው። ኔታንያሁን ተከትሎ ባወጡት መግለጫ ኢራን በእሳት እየተጫወተች ነው፣ ነገር ግን ትጠፋለች፣ በቅርቡ ጠብቁ በማለት አስጠንቅቀዋል፣ ዝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በእሳት እየተጫወተች ነው ያሏትን ኢራንን ያላትን የዩራኒየም ክምችት ለማስወገድ እንዳልተስማማች፣ ነገር ግን የሚደርስባት ጫና እየበረታ መሆኑን ተናግረዋል። ከአሜሪካው ፕሬዝዳንት ጋር መወዛገባቸው የተነገረላቸው ጠቅላይ ሚኒስትሩ ከትራምፕ ጋር በኢራን ጉዳይ ተመሳሳይ አቋም እንዳላቸው ጠቅሰዋል። ጠቅላይ ሚኒስትሩ ከሲኤንቢሲ በሰጡት ቃለ ምልልስ ኢራን ከአሜሪካ ጋር የምታደርገው ድርድር ካለ ስኬት ቢጓጭ ብዙም እንደማያሳስባቸውና የኢራን ጉዳይ ያላበቃ ቢሆንም ግን በከፍተኛ ሁኔታ መዳከሟን ገልጸዋል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባቱ ጉዳይ በፕሬዝዳንት ትራምፕ የሚወሰን መሆኑንና የአሜሪካና የእስራኤል ኃይሎች ዝግጁ ናቸው፣ ኢራንም ይህንን ማወቅ አለባት፣ እነሱም ያውቃሉ ብዬ አስባለሁ፣ ነገር ግን በግልጽ እንደሚታየው በእሳት እየተጫወቱ ነው ብለዋል። ኔታንያሁና ትራምፕ እስራኤል በሊባኖስ ውስጥ እያካሄደችው ካለው ጦርነት ጋር በተያያዘ ባለፉት ቀናት ሲዘገብ እንደነበረው በሁለቱ መሪዎች መካከል ጠንከር ያለ ንግግር መደረጉን የተገለጸው ትራምፕ ፖድ ዋን ፎርስ ከተባለ ፖድካስት ጋር ባደረጉት ቃለ ምልልስ ከኔታንያሁ የጋለ ቃለ ምልልስ ማድረጋቸውን አረጋግጠዋል። አዎ ጠንካራ ውይይት አድርገናል፣ በጣም ተናድጄ ነበር፣ ሊባኖስ ውስጥ ኔታንያሁ እያካሄደ ባለ ያልተቋረጠ ጦርነት ተረብሼ ነበር በማለት ውይይታቸው ጠንከር ያለበትን ምክንያትም አስረድተዋል። የኔታንያሁ ጽህፈት ቤት ከፕሬዝዳንት ትራምፕ ጋር ስለተደረገ የስልክ ምልልስ በይፋ ከመናገር ቢቆጠብም ጠቅላይ ሚኒስትሩ ግን እንደ ጥሩ ቤተሰብ አንዳንድ ጊዜ ስልታዊ ልዩነቶች አሉን በማለት ጉዳዩን በማጣጣል የጋራ ዘላቂ ዓላማ እንዳላቸው ነው ለማመልከት የሞከሩት። ኔታንያሁ ጨምረውም ከኢራን ጋር በተያያዙ ጉዳዮች ላይ ከፕሬዝዳንት ትራምፕ ጋር ዘወትር ስምምነት እንዳላቸውም ጠቁመዋል። የተወደዳችሁ ተመልካቾቻችን ለአሁን ያዝናቸው መረጃዎች እነዚህን ይመስሉ ነበር።